እንደምናችኋል የተከበራችሁና የተወዳችሁ ተመልካቾቻችን የዛሬ ዕለተ አርብ ሐምሌ 21 ቀን 2015 ዓ.ም የኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜና ነው አሁን ሰዓቱን ጠብቆ ይጀምራል። እዚህ ሸጎሌ ከሚገኘው የኢቢሲ ዋና ስቱዲዮ ዜናዎችን ጌታቸው ይግዛው እመራለሁ። አርዕስተ ዜናዎቹን እናስቀድማለን። በሰሜኑ ጦርነት ጉዳት የደረሰባቸውን አርሶና አርብቶ አደሮች የመልሶ ማቋቋም ፕሮጀክት ይፋ ሆነ። በሩዋንዳ የሚኖሩ ኢትዮጵያውያን በጤናና ሪል ስቴት ዘርፍ ለመሰማራት ፍላጎት እንዳላቸው ገለጹ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ዓለም በከባድ ሙቀት የምትጠበስበት ዘመን ጅማሮ ላይ ናት አሉ። አብራችሁን ሁኑ። ወደ አጫጭር ዜናዎች እናልፋለን። የጋምቤላ ክልል ምክር ቤት መደበኛ ጉባኤውን ማካሄድ ጀመረ። የክልሉ ምክር ቤት ሁለተኛ የሥራ ዘመን አራተኛ መደበኛ ጉባኤውን ዛሬ ማካሄድ ጀምሯል። ምክር ቤቱ ለሁለት ቀናት በሚኖረው ቆይታ የክልሉን የ2015 በጀት ዓመት የልማትና የመልካም አስተዳደር የዋና ኦዲትና የጠቅላይ ፍርድ ቤት እንዲሁም የምክር ቤቱን ዕቅድ አፈጻጸም ሪፖርት ገምግሞ እንደሚያጸድቅ ይጠበቃል። የክልሉ ርዕሰ መስተዳድር አቶ ሞርጅሉ የክልሉን የ2015 በጀት ዓመት የልማትና የመልካም አስተዳደር ዕቅድ አፈጻጸም ለምክር ቤቱ ያቀረቡ ነው። ምክር ቤቱ የክልሉን የ2016 ዕቅድና የማስፈጸሚያ በጀት እንዲሁም አዋጆችን እንደሚያጸድቅና የተለያዩ ውሳኔዎችን እንደሚያሳልፍ ይጠበቃል። ባለፈው ዓመት የትምህርት ማህበረሰቡን ያስደነገጠ ውጤት ዘንድሮ ይሻሻላል ብለው እንደሚጠብቁ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። በ2014 የ12ኛ ክፍል የመልቀቂያ ፈተና በተመዘገበው አስደንጋጭ ውጤት ትምህርት ተወስዷል ያሉት ፕሮፌሰሩ በዚህ ምክንያት በተማሪዎች አመለካከት ላይ በተፈጠረው ለውጥና በትምህርት ቤቶች ሲደረግ በነበረው ዝግጅት ዘንድሮም የተሻለ ውጤት ይመዘገባል ተብሎ እንደሚጠበቅ ተናግረዋል። ባለፈው ዓመት ከተመዘገበው ውጤት በኋላ ሁለት መሰረታዊ ለውጦች መኖራቸውን ከነበረው አጠቃላይ ውይይት መረዳት መቻሉን የተናገሩት ሚኒስትሩ የመጀመሪያው ተማሪዎች በኩረጃና በስርቆት ውጤት ሊመጣ እንደማይችል በመረዳት በራሳቸው አቅም ለፈተና ዝግጁ እንዲሆኑ የሚያስችል ነው ብለዋል። በሁለተኛ ደረጃ ትምህርት ቤቶች አምና ከተመዘገበው አስደንጋጭ ውጤት በመማር የትምህርት ጥራቱን በሚገባ በመፈተሽ የመማር ማስተማር ሂደቱንና ተማሪዎችን ለፈተና የሚያዘጋጁበትን መንገድ እንዲያሻሽሉ ማስቻሉን ገልጸዋል። እንደ ሪፖርተራችን ሰለሞን ከበደ ዘገባ በትምህርት ቤቶች ሲደረግ የነበረው መሰል ዝግጅትና በተማሪዎች አመለካከት ላይ የተፈጠረው ለውጥ በዚህ ዓመት ሊኖር የሚችለው ውጤት የተሻለ እንደሚያደርገው ተጠቅሷል። የሕዝብ ተወካዮች ምክር ቤት አባላት በአዲስ አበባ ከሚገኘው የአሜሪካ ኤምባሲ ተወካዮች ጋር ተወያዩ። የኤምባሲው ተወካዮች ከምክር ቤቱ አባላት ጋር አካል ጉዳተኞች በሀገሪቱ ኢኮኖሚ ላይ ገንቢ ሚና እንዲጫወቱ ማድረግ በሚቻልበት መንገድ ላይ ነው የተወያዩት። አሜሪካም አካል ጉዳተኞች መብታቸው ተከብሮ ራሳቸውን ችለው ለሌሎችም እንዲተርፉ የምታደርገው ድጋፍ 33ኛ ዓመትን በውይይቱ ታስቦ ውሏል። እንደ ሪፖርተራችን ሪሳ ሎፔዮ ዘገባ ኢትዮጵያ የፈረመችው አካል ጉዳተኞችን ተጠቃሚ የሚያደርገው አዋጅም በአግባቡ ተግባር ላይ መዋል እንደሚገባው በውይይቱ ተነስቷል።
በኢሉ አባቦር ዞን በክረምት ወቅት በሩዝ ምርት ከተሸፈነው 127,000 ሄክታር መሬት 6.1 ሚሊዮን ኩንታል ምርት እንደሚጠበቅ የዞኑ አስተዳደር አስታወቀ። በኦሮሚያ ክልል ግብርና ቢሮ ኃላፊ አቶ ጌቱ ገመቹ የተመራ የክልሉ መንግስት የሥራ ኃላፊዎች ቡድን በኢሉ አባቦር ዞን ዳሪሞ ወረዳ በክላስተር የተዘራ የሩዝ ሰብልን ጎብኝተዋል። በኢሉ አባቦር ዞን የሩዝ ምርት መመረት ከጀመረ ከ10 ዓመታት በላይ ሲሆን አሁን ላይ አርሶ አደሩ በክላስተር ማምረት መጀመሩ ምርቱን በእጥፍ ለማሳደግ እንዳስቻላቸው ገልጸዋል። ጉብኝቱ በተካሄደበት ዳሪሞ ወረዳ 95 ሄክታር መሬት በሩዝ ምርት መሸፈን ተችሏል የተባለው በዳሪሞ ወረዳ ከአርሶ አደሮች በተጨማሪ በማህበር የተደራጁ ወጣቶች ዘርፉን ተደራጅተው የሥራ ዕድል ተጠቃሚ ይሆኑበታል ተብሎ ይጠበቃል። እንደ ሪፖርተራችን ዛማኑኤል መንግስቱ ዘገባ በተያዘው የክረምት ወቅት በኦሮሚያ ክልል 1 ሚሊዮን ሄክታር መሬት በሩዝ ምርት እንደሚሸፈን ክልሉም አስታውቋል። ኢትዮጵያና ሩሲያ ያላቸውን የቆየ ወዳጅነት ለማሳደግ ሁለተኛው የሩሲያ አፍሪካ ጉባኤ መልካም ዕድል የፈጠረ መሆኑን የውጭ ጉዳይ ሚኒስቴር ገልጿል። ሩሲያ የአፍሪካን ልማት ለማረጋገጥ በቁርጠኝነት እንደምትሰራ ደግሞ ፕሬዝዳንት ቭላዲሚር ፑቲን ተናግረዋል። ጥላሁን ካሳ ተጨማሪ አለው። ሁለተኛው የሩሲያ አፍሪካ ፎረም የተለያዩ የአፍሪካ መሪዎችና የተለያዩ አካላት በተገኙበት በዚህ በሴንት ፒተርስበርግ ተከናውኗል። እንግዲህ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በተለይ ከአፍሪካ ጋር ሩሲያ ያላትን ግንኙነት አጠናክራ እንደምትቀጥል ዝርዝር ነገሮችን አንስተው አስደግፈው ንግግር አድርገዋል። በተለይ እሳቸው ካደረጉት ንግግር የተወሰኑትን ያህል እንኳን ብንጠቅስ የመጀመሪያው በተለይም በንግድ በፖለቲካ እንደዚሁም ደግሞ በሰብአዊ ድጋፍ ያለንን የጀመርነውን ጥረት አጠናክረን እንቀጥላለን የሚለው የሚጠቀስ ነው። ሩሲያ የአፍሪካ ሀገራትን በግብርናው መስክ ለመደገፍ ቁርጠኛ ናት። የማዳበሪያ ገበያን ለማረጋጋትም ትሰራለች። ለአፍሪካ ደሃ ሀገራት የእህል ምግብ አቅርበናል። ይህንን ጥረት አጠናክረን እንቀጥላለን። እንደሚታወቀው ሩሲያ በቴክኖሎጂ በሳይንስ በአርቲፊሻል ኢንተለጀንስ እና በሌሎች ዘመን አፈራሽ ቴክኖሎጂዎች የምትታወቅ ነች። ይህንን ድጋፍ ለማድረግ የተወሰኑ የአፍሪካ መሪዎችን በነበራቸው ጉባኤ መጠየቃቸውን አስታውሰዋል። ሩሲያ ለአፍሪካ ሀገራት የቴክኖሎጂ ድጋፍ እንድታደርግ ተጠይቀናል። እኛም ጥያቄውን ተቀብለናል። ሩሲያ ለአፍሪካ ወዳጆቿ በግብርናና በዘመናዊ ቴክኖሎጂ የዳበረ ልምዷን ለማካፈል ዝግጁ ናት። የኢትዮጵያ ውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አረጋ ይህ ጉባኤ ኢትዮጵያ ከሩሲያ ጋር ያላትን አጋርነት ያሳየችበት መሆኑን ከኢቲቪ ጋር በነበራቸው ቆይታ ጠቅሷል። በሩሲያና ኢትዮጵያ መካከል ያለው ግንኙነት ተጠናክሮ እንደሚቀጥልም ገልጸዋል። አምባሳደሩ በራሽያ አፍሪካ ፎረምም እኛም እንደ ሌሎች የአፍሪካ ሀገሮች አንደኛ አጋርነታችን ለማሳየት ጠንካራ ወዳጅም ስለሆነን በተለይ በንግድ በኢንቨስትመንት እና በሌሎች በሳይንስ ቴክኖሎጂ ዘርፍም ትብብራችን ለማስፋት የሁለትዮሽ ውይይትም ያደረግንበት መድረክ ነው። የሩሲያና አፍሪካ ግንኙነትን የበለጠ ለማጠናከር ያለመው ፎረም በ2019 በዚሁ በሩሲያ ሶቺ ከተማ መካሄዱ ይታወቃል። ጥላሁን ካሳ ነኝ ለኢቲቪ ለተጠናቀረው ዜና ሩሲያ ፒተርስበርግ። ከዚሁ ከሩሲያ አፍሪካ ጉባኤ አልወጣንም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአፍሪካ መሪዎች ጋር በተለያዩ ጉዳዮች ላይ እየመከሩ ነው። ፕሬዝዳንቱ በሰላምና ጸጥታ፣ በኃይል አጠቃቀም እንዲሁም በዘላቂ ልማት ጉዳዮች ላይ ከአፍሪካ ሀገራት መሪዎች ጋር በመምከር ላይ ናቸው። ሪፖርተራችን ጥላሁን ካሳ እዚሁ ሴንት ፒተርስበርግ ከተማ ነው የሚገኘው። ተጨማሪ መረጃዎችን ሊያደርሰን ደግሞ በቀጥታ መስመራችን ላይ ገብቷል። ጥላሁን እንደምን ውለሃል? መሪዎቹ እንደው የመከሩባቸው ዋና ዋና የሚባሉ ጉዳዮች የትኞቹ ናቸው የሚለውን አድርሰን። ሁለተኛ ቀኑን ባስቆጠረው የሩሲያ አፍሪካ ሰሚት ወይንም ደግሞ ጉባኤ ላይ ዛሬ የሀገሪቱ ፕሬዝዳንት ቭላዲሚር ፑቲን ከአፍሪካ መሪዎች ጋር በተለያዩ ጉዳዮች እየመከሩ ነው። መሪዎቹ በተለይ ካነሷቸው ጉዳዮች ጥቂቶችን ለማንሳት ያህል በተለይ ሁለቱ ወይንም ደግሞ የአፍሪካ ቀጠናና ሩሲያ የቆየ ወዳጅነታቸውን ሁሉም በተለያዩ መልኩ ገልጸውታል። ነገር ግን አፍሪካ ብዙ የተፈጥሮ ሀብት ምቅ ሀብት ቢኖራትም ከዘርፉ የሚጠበቅባትን ወይንም ደግሞ ልታገኝ የሚገባትን ያህል እያገኘች ያለ መሆኑን አንስተዋል። በዚህ ረገድ ከምዕራባውያን ጋር የነበረውን የንግድ እና የፖለቲካ
ግንኙነቶችንም እንደዚሁ ላብነት ያህል እየጠቀሱ ነው መሪዎቹ ሀሳብ ሲሰጡ የነበረው። ከዚህ ጋር ተያይዞ ልናገኝ የሚገባንን ሀብት በአግባቡ ልናገኝ ይገባል። በተለይም ከዚህ ከንግድ ጋር ከኢኮኖሚ ጋር በተሳሰረ ለምሳሌ አፍሪካ ወደ ሩሲያ የተለያዩ ምርቶችን ትልካለች። እንደዚሁም በአንጻሩ ደግሞ ከሩሲያ ደግሞ ወደ አፍሪካ የሚሄዱ የተለያዩ የኢንዱስትሪ የግብርና ውጤቶችን ለአብነት ያህል አንስተዋል። በዚሁ ልክ የዋጋ ማስተካከያውም ሊደረግ ይገባል የሚለውን ነገር በስፋት ጠቅሷል። የሰላምና የደህንነት ችግር መኖሩን ጠቅሷል በርካታ መሪዎች ማለት ነው። ስለዚህ ከዚህ ጋር ተያይዞ በተለይ ሩሲያ የካበተ ልምዷን በቴክኖሎጂ የዚህ የካበተ ልምዷን ልታጋራን ይገባል የሚል ነገር አንስተዋል። ይሄ ሁሉ አጠቃላይ ሲጠቀልል ግን በፕሮጀክት የተደገፈ ስትራቴጂካዊ ድጋፍ ማድረግ ስለሚያስፈልግ ይሄንን በየጊዜው ክትትል እየተደረገ ድጋፉን በዚህ መልኩ ተጠናክሮ ሊቀጥል እንደሚገባም ነው የጠየቁት። ከዚህ ጋር ተያይዞ የዚህ የድጋፍ እና የብድር አሰጣጥ ሂደቱም እንደዚሁ በስትራቴጂያዊ መንገድ ሊመለስ ይገባል የሚል የተለያዩ ጥያቄዎችን አንስተዋል። በትላንትናው ዕለት እንደምናስታውሰው እንግዲህ የሩሲያው ፕሬዝዳንት ፑቲን በተለይ ከትምህርትን ከማስፋፋት ጋር ተያይዞ የአፍሪካ ተማሪዎች የመጪው ትውልድ ላይ መስራት ስለሚያስፈልግ በቴክኖሎጂ አቅማቸውን ለማዳበር እዚህ መጥተው በተለያዩ የቴክኖሎጂ የትምህርት ተቋማት ትምህርታቸውን እንዲማሩ እየተደረገ ነው። እሱም ብቻ ሳይሆን በጤናም በተለያዩ መስኮች እንዲያገኙ ተደረገ ነው። ይህንን አስፍተን አጠናክረን እንቀጥላለን። ከዚህም ባለፈ ደግሞ የተደራሽነታችንን በሁሉም የአፍሪካ አካባቢዎች እናጠናክራለን የሚል ማንሳታቸው ይታወቃል። ዛሬም በርከት የሚሉ ጥያቄዎች ከተለያዩ መሪዎች እየተነሱ ነው። ኢትዮጵያ በተለይ ከዚህ ጋር ተያይዞ ይህንን የሁለተኛውን የሩሲያ አፍሪካ ፎረም እንደ መልካም አጋጣሚ በመጠቀም ጥቅሞቿን እያስከበረች ያለችበት ሁኔታም ለመታዘብ ችለናል። በተለይ ለማስታወስ ያህል በትላንትናው ዕለት የኢኖቬሽን እና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ከዚሁ ከሩሲያ አቻቸው ጋር በዚህ በስነ ህይወት ምርምር ዙሪያ አብረው መስራት የሚያስችላቸው ላይ ስምምነት አድርገዋል። ስለዚህ በዚህ በኩል በባዮሎጂካል የምርምርና የአጠቃላይ የጥናቱን ተከትሎ ኢትዮጵያ ከዚህ ምን ታገኛለች የሚለውን ትላንት በስምምነቱ እንደዚህ ተዳስሷል። በዛሬው ዕለት ደግሞ የጉምሩክ ኮሚሽነር ደበሌ ቃበታ ከሩሲያ አቻቸው ጋር አንድ ፊርማ ስነ ስርዓት አካሂደዋል። በዚሁ ስነ ስርዓት ተገኝተው ማለት ነው። ይሄ በተለይ የኢትዮጵያ ወደ ሩሲያ ቡና ትልካለች፣ የተለያዩ የግብርና ምርቶችን ትልካለች። ነገር ግን እንደዚህ ዋጋዎችን በደንብ አድርጎ በጥናት የተደገፈ ለማድረግ ከማጭበርበር እንዳይጭበረበር ለማድረግ ሁለቱ ሀገራት በዚህ በንግዱም ዘርፍ በጉምሩኩም ዘርፍ ተባብሮ መስራት የሚያስችላቸውን ነገር ስምምነት አድርገዋል። ከሰዓት በኋላ ኢትዮጵያ ጥቅሟን የምታስከብርባቸው የተለያዩ የፊርማ ስነ ስርዓቶችም ይከናወናሉ ተብሎ ይታሰባል። በአጠቃላይ አፍሪካ መሪዎች ይህንን መልካም አጋጣሚ በመጠቀም ጥቅሞቻቸውና መብቶቻቸው የሚያስከብሩበትን ሀሳብ እያነሱ ውይይቶች እየተደረጉ ነው የሚገኙ ማለት ነው። ባልደረባችን ጥላሁን ካሳ ከሩሲያ ሴንት ፒተርስበርግ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን። ተከታተላችሁ ትገኛላችሁ። ወደ ዝርዝር መረጃዎች እናልፋለን። በሰሜኑ ጦርነት ጉዳት የደረሰባቸውን አርሶና አርብቶ አደሮች የመልሶ ማቋቋም ፕሮጀክት ይፋ ሆነ። የምግብ ዋስትናና የግብርና መልሶ ማቋቋም ፕሮጀክት በአማራ በትግራይና በአፋር ክልሎች የሚተገበር ሲሆን 2 ቢሊዮን የሚሆን በጀት እንደተያዘለት ተነግሯል። ይመራደም በሰሜኑ የሀገሪቱ ክፍል ተካሂዶ በነበረው ጦርነት በግብርናው ዘርፍ ብቻ ከ260 ቢሊዮን ብር በላይ የሚገመት ጉዳት ስለመድረሱ የኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት ባደረገው የዳሰሳ ጥናት ገልጿል። እናም በአማራ ትግራይና አፋር ክልሎች በጦርነቱ ጉዳት የደረሰበትን የግብርናውን ዘርፍ መልሶ የመገንባት አካል የሆነ የምግብ ዋስትናና የግብርና መልሶ ማቋቋም ፕሮጀክት ይፋ ሆኗል። የመልሶ ማቋቋም ፕሮጀክቱም 533,000 አባወራዎችን ተጠቃሚ የሚያደርግ እንደሆነ ተጠቁሟል። ፕሮጀክቱም ጉዳት የደረሰባቸውን ተቋማት ወደ ነበሩበት ተመልሰው አርሶና አርብቶ አደሩን እንዲያግዙ ማስቻልና በጦርነቱ እንስሳቶቻቸውን ላጡ የመልሶ ድጋፍ እንደሚያደርግም ተገልጿል። ለባለፉት 3 ወራት ገበሬ ለማገዝ ሞክረናል። በዚህም እስካሁን ድረስ ወደ 256,000 ገበሬ ዘር እንዲያገኝ አድርገናል። በሁለቱ ክልሎች በተለይ ማለት ነው። ሶስተኛው ክልል እንግዲህ ላይቭ ስቶክ ስለሆነ አፋር ክልል ከመስከረም ጀምሮ ደግሞ እነኚህ የላይቭ ስቶክ አሁን የቀረቡትን አክቲቪቲዎች ወይ ደግሞ እገዛዎች እናደርጋለን ማለት ነው። ለምሳሌ አሁን በጎቻቸው የጠፉባቸው የተዘረፉባቸው ፍየል የተዘረፈበት ዶሮ የተዘረፈበት ሊኖር ይችላል፣ ግመል የተዘረፈበት ሊኖር ይችላል።
እነሱን ፕሮጀክቱ በፈቀደው መሰረት እንደገና ሰፖርት ማድረግ ማቋቋም ስራ እንሰራለን ማለት ነው። ለ5 ዓመታት የሚተገበረው የምግብ ዋስትናና የግብርና መልሶ ማቋቋም ፕሮጀክቱ 31 ሚሊዮን ዩሮ ወይም 1.9 ቢሊዮን ብር በፈረንሳይ የልማት ኤጀንሲና በአውሮፓ ህብረት በኩል በጀት የተመደበለት ነው ተብሏል። በፕሮጀክቱ ትግበራም ታዲያ የጉዳቱ ሰለባ የሆኑትን የኩታ ገጠም አርሶ አደሮችን ወደ ቀደመ እንቅስቃሴያቸው መመለስ ሲሆን በቀጣይ ተጨማሪ ሀብት በማሰባሰብ በሌሎችም ሰፊ ስራ እንደሚሰራ ነው የተገለጸው። የማቋቋም ስራ ነው ይሄ ፕሮጀክትና እነሱ መልሶ ወደ ኩታ ገጠም ተዋንያንነት መመለስ ይሄ ነው የዚህ ፕሮጀክት ትልቁ ዓላማና በጦርነት የተጎዱት 84 ወረዳዎች ናቸው። ከዛ ውስጥ በጣም የተጎዱትን 50ውን ወስደን 50ው ላይ ነው እገዛ እየተደረገ ያለው። ሀብት እያሰባሰብን ነው። ሀብት በተገኘ ቁጥር 84ቱም ጋር ለመድረስ ነው ዓላማችን። ፕሮጀክቱ የሚተገበርባቸው የአማራ የትግራይና የአፋር ክልሎችም ከጦርነቱ የመልሶ መቋቋም ስራን የሚያግዝ መሆኑን የየክልሎቹ የግብርና ቢሮ ኃላፊዎች ተናግረዋል። ይሄ ፋርም ፕሮጀክት ምንኛ እንደመነሻና እንደ ጥሩ የወሰድነው ምንድነው ብዙ አገር አካላት በነበረው ነገር ፊታቸውን አዝሮ ነበር። ነገር ግን የአውሮፓ ህብረት፣ የፈረንሳይ መንግስት፣ የዴንማርክ መንግስት አሁን ላደረጉት መነሻ ሌሎች አገር አካላትም በክልሎች ያለው አንጻራዊ ሰላም ተጠቅመው ድጋፍ ያደርጋሉ ብለን የሚል ተስፋ አለኝ። ከግብርና ሚኒስቴር ጋር ሌሎች ባለድርሻ አካላት ጋር በመሆን ይህ ስራ በስፋት እንሰራለን ነው። አሁን በአጠቃላይ የታቀፉት 4 ወረዳ 46,000 ሀውልት ይህ ማለት ወደ 206,000 ህዝብ ማለት ወይም ቤተሰብ ሊያቅፍ ይችላል ነው። አንዱ ትልቁ ነገር ለማረስ አይምሮ ሰላም ስለተፈጠረ አይምሮ ትንሽ ሬዲ ሆኖ ገብቷል። ይሄ አንድ ተቀ የመጀመሪያ ሰላም የሚፈጥረው ይሄ ነው። ሳይኮሎጂካሊ አንተ ዝግጁ ከሆንክ ነው የሆነ ስራ ልሰራ የምትችለው። በትግራይ ውስጥ የዘር እጥረት አድሬስ ለማድረግ ወደ 11,000 ኩንታል ዘር ነው የሰጠን። ይሄ ቀላል ነገር አይደለም። ስትወስደው ወደ 63,000 ሃውስሆልድ ማበራና ባወራ ደርሷል ማለት ነው። በ3 ወይም በ5 ብታባዘው ስንት ሰው ተሸፈነ? ቀላል ነገር አይደለና ይሄ ጥሩ ነገር ነው፣ ጅማሮ ነው ማለት። ስለዚህ ይሄ ጅማሮ ተጠናክሮ ይበልጥ ችግሩን መሰረት ያደረገ ይህን አጠናክሮ መሄድ አለበት ነው። በቀጣይም ጦርነቱ ባደረሰው መጠነ ሰፊ ውድመት ልክ እንዲህ አይነት ድጋፎች የበለጠ ተጠናክረው እንዲቀጥሉም ተጠይቋል። በአፋር ክልል በተካሄደ የመደመር ትውልድ መጽሐፍ ትውውቅ ሽያጭ ከ160 ሚሊዮን ብር በላይ ተሰበሰበ። ጠቅላይ ሚኒስትር አብይ አህመድ ለክልሉ ያበረከቱት መጽሐፍ የሽያጭ ገቢም በአሳይታ ከተማ ለሚገኘው ሱልጣን ቤተ መንግስት እድሳት እንደሚውል ተገልጿል። ሙሉ ግርማይ። ጠቅላይ ሚኒስትር አብይ አህመድ የመደመር ትውልድ መጽሐፍን ለአፋር ክልል 30,000 መጽሐፍን ማበርከታቸው ተገልጿል። መጽሐፉ ሽያጭም በሀገር ፍቅር ስሜት ለሚታወቁት ለአፋር ሱልጣን አሊ ሚራ ቤተ መንግስት እድሳት እንዲውል ታሳቢ ያደረገ ነው። ይህ የጠቅላይ ሚኒስትሩ የመጽሐፍ ሽያጭም ታሪክን ለማስቀጠልና ለማደስ እድል የሰጠ መሆኑንም የአፋር ክልል ርዕሰ መስተዳድር አወል አርባ ተናግረዋል። መደመር ትውልድ መጽሐፍ ያለምንም ክፍያ ማለት ነው ለአፋር በስጦታ መልክ አበርክቶልናል። የሱልጣን አሊ ሚራ ቤተ መንግስት እድሳት ታሪክ ነው ያደስን ያለና ህንጻ አይደለም፣ ታሪክ ነው። ሱልጣን አሊ ሚራ ማለት የአፋር ሱልጣን ብቻ አይደለም፣ የሁሉም አፋር የሁሉም ኢትዮጵያ ሱልጣን ነው። የመጽሐፉ ሽያጭ ለቤተ መንግስት ግንባታ መዋሉ በእውቀት ትውልድና ሀገር ግንባታን ታሳቢ ያደረገ ስራ ነው ብለዋል ርዕሰ መስተዳድሩ አወል አርባ። ዛሬ ይህንን መጽሐፍ ለቤተ መንግስት እድሳት ስናውል እያካፈልን ያለነው እውቀትን ነው። እያካፈልን ያለነው ትውልድ ግንባታ ነው። ትውልድን መገንባት ነው። እያካፈልን ያለነው አገር ግንባታ ነው። አገር ነው የሚገንባ ያለነው። በክልሉ በተካሄደው የመደመር ትውልድ መጽሐፍ ትውውቅና ሽያጭ ላይም ለቤተ መንግስት ግንባታው ከ160 ሚሊዮን ብር በላይ መሰብሰቡን የክልሉ ባህልና ቱሪዝም ቢሮ ኃላፊ አቶ አህመድ አብዱልቃድር አንስተዋል። ባለሀብቶች፣ ድርጅቶችና የመንግስት ተቋማትም በዝግጅቱ ላይ ተሳታፊ ሆነዋል። ክልሉ ውስጥ የሚገኙ ባለሀብቶች፣ ኢንቨስተሮች በተለይ በማዕድን ዘርፍ በጨው ኢንቨስትመንት የተሰማሩ የጨው ፋብሪካዎች፣
ባለሀብቶች እና በኢንቨስትመንት ደግሞ በእርሻ በሆቴል ዘርፍ የተሰማሩ ባለሀብቶች እና የዞን አመራሮች የተገኙበት መድረክ ነው እና መድረኩ በዚህም መጽሐፉን ሽያጭ ፕሮግራም አካሂደናል። ለዚህም 160 ሚሊዮን 340 ሺህ ብር ለማሰባሰብ ችለናል ማለት ነው። ሱልጣን ቤተ መንግስት ከ65 ዓመታት በላይም አስቆጥሯል። አሁን ላይ በተጀመረው እድሳትና ግንባታም ሁሉን አቀፍ የሆነ አገልግሎት እንዲሰጥ የሚያስችልና የጎብኚዎች መዳረሻ እንዲሆን ጭምር ታሳቢ ያደረገ መሆኑንም የክልሉ ባህልና ቱሪዝም ቢሮ ኃላፊ ተናግረዋል። አሁን በቅርቡ ሱልጣን አህመድ አሊ ኢብራሂም ሹመናል። አዲስ ሱልጣን ሹመናል። የእሳቸው ልጅ ሹመናል። ክብረ በዓሉን በደማቅ ሁኔታ ነው ያደረግነው። ሱልጣን አሊ ኢብራሂም የኢትዮጵያ አፋሮች ሱልጣን ብቻ አይደለም፣ የጅቡቲም የኤርትራም አፋራዊ የአፋር አንድነትን መጠበቅ አንጻር የነበራቸው ነገርና አሁንም ሱልጣኔቱ ጠንካራ ሆኖ እንዲቀጥልና የአፋር ህዝብ ሰላም አንድነት ድርድር ማዕከል ሆኖ እንዲቀጥል ነው የክልሉ መንግስት ፍላጎቱ እና ይህንን የማስጠበቅና ሱልጣኑም ማረፊያም ይሆናል። እንግዳ ማረፊያም ሙዚየምም ሁሉም ነገር ሁሉን አቀፍ ነው የሚሆነው። ጠቅላይ ሚኒስትር አብይ አህመድ የመደመር ትውልድ መጽሐፍ ለታሪካዊ ሱልጣን ቤተ መንግስት እድሳት እንዲውል ማበርከታቸውና ሽያጩ ላይ ለተሳተፉ ባለሀብቶችና ድርጅቶችም ርዕሰ መስተዳድሩ አወል አርባ ምስጋና አቅርበዋል። ከአፍታ በኋላ ስንመለስ ቆይታችሁ ከኢቲቪ 4 ማዕዘን ጋር ሲሆን በአንድ ብሔረሰብ የሚከናወን የተለየ የእርቅ ስነ ስርዓትን የተመለከተ ዘገባም ወደ እናንተ የምናደርስ ይሆናል። መልካም ዜና ለአዲስ አበባ ለድሬዳዋ ከተማና እንዲሁም ለሶማሌ ክልል ግብር ከፋዮች። ግብር ለመክፈል ከዚህ ቀደም እንደነበረው ወረፋ መጠበቅና መጉላላት ቀረ። የሲቢኢ ብር ወይም የሞባይል ባንኪንግ አገልግሎቶችን ተጠቅመው ካሉበት ሆነው ውድ ጊዜው ሳይባክን ክፍያውን ይፈጽማሉ። በመጀመሪያ የታክስ ክፍያ ኮድ የያዘ አጭር የጽሑፍ መልእክት ከገቢ ሰብሳቢው ተቋም ይደርሶታል። በመቀጠል ሲቢኢ ብርን ተጠቅመው ፔይቢል ወይም የክፍያ አገልግሎት የሚለው አማራጭ ውስጥ በመግባትና የክፍያ ኮዱን በማስገባት በቀላሉ ክፍያውን ይፈጽማሉ። እንዲሁም የሞባይል ባንኪንግን ተጠቅመው ዩቲሊቲስ ወይም ክፍያዎች የሚለው አማራጭ ላይ የክፍያ ኮዱን በማስገባት በቀላሉ ይከፍላሉ። በመጨረሻም የማረጋገጫ የጽሑፍ መልእክት ይደርሶታል። የግብር ክፍያውን በሲቢኢ ብር ወይም በኢትዮጵያ ንግድ ባንክ የሞባይል ባንኪንግ ይክፈሉ፣ ውድ ጊዜውን ይቆጥቡ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ ቴሌቪዥን ህጋዊ አስመጪዎች ነን፣ ስኳር እንሸጣለን በማለት ከሁለት ግለሰቦች ላይ ከ3.9 ሚሊዮን ብር በላይ ያጭበረበረው ግለሰብ በ9 ዓመት ጽኑ እስራት እንዲቀጣ ተወስኗል። ይህንና ሌሎች የችሎት መረጃዎችን እየተከታተለች የምትገኘው ባልደረባችን ወይንሸት ደጀኔ በቀጥታ መስመራችን ላይ ትገኛለች። ወይንሸት፣ በየትኛው ፍርድ ቤት የትኛውን ችሎት ነው እየታደምሽ ያለሽው? ያሉ የችሎት መረጃዎችን አጋሪ። አመሰግናለሁ ጌታቸው። እንግዲህ ህጋዊ አስመጪዎች ነን በማለት ስኳር እንሸጣለን በማለት ከሁለት ግለሰቦች ከ3.9 ሚሊዮን ብር በላይ ያጭበረበረው ግለሰብ በ7 ዓመት ጽኑ እስራት እንዲቀጣ ነው የተደረገው። እንግዲህ የክሱን ሂደት ዘርዘር አድርገን ስንመለከት እንግዲህ ከሳሽ የፍትህ ሚኒስቴር አቃቢ ህግ ነው። ተከሳሽ ደግሞ መሐመድ አሊ ይባላል። የተከሳሽ እንግዲህ በአዲስ አበባ በቀን 15 ሁለተኛ ወር 2015 ዓ.ም ላይ የግል ተበዳይ ከሆነ አዲስ ተስፋዬ ስኳር እንሸጣለን አስመጪዎች ነን በማለት ሁለት ግለሰቦችን እንዳስተዋወቀው ነው እንግዲህ አቃቢ ክስም ያስረዳው። እነዚህ ሁለት ግለሰቦች የግል ተበዳይን ካሳመኑት በኋላ አንዱን ኪሎ ስኳር በ52 ብር ሂሳብ ሊሸጡለት ይስማማሉ። በዚህም በቅድሚያ 100 ኩንታል ሊሸጡለት ከተስማሙ በኋላ በእነዚህ ግለሰቦች ስም በተለያየ ሂሳብ አካውንታቸው ገንዘቡን ገቢ ያደርጋል። በቀጣይ ቀንም እንግዲህ ስኳሩ የተጫነ ነው በማለት በስምህ 200 ኩንታል ወጪ ስለተደረገ ገንዘቡን ገቢ ማድረግ አለብህ ይሉታል። መልሰው እንግዲህ የግል ተበዳይም የ50 ኩንታል ብቻ ነው የምችለው በማለት የ50 ኩንታሉን ያስገባል። አጠቃላይ ለነዚህ ግለሰቦች 780 ሺህ ብር እንዳስገባ ነው ክሱ የሚያስረዳው። በሌላኛው ቀንም ደግሞ በ19
ሁለተኛ ወር 2015 ላይ ከግል ተበዳይ አብዱልቃድር አህመድ እንደዚሁ ስኳር እንሸጣለን አስመጮች ነን በማለት 600 ኩንታል ስኳርን በ52 ብር ሂሳብ ሊሸጡለት ይስማማሉ። በዚህም እንግዲህ ስኳሩ የተጫነ ነው በማለት ከዚህ ግለሰብም በተመሳሳይ በሂሳብ አካውንታቸው 3.1 ሚሊዮን ብር ገቢ እንዲያደርግ የግል ተበዳይ በመንገር ገቢ ካደረገ በኋላ እነዚህ ግለሰቦች ስልካቸውን ዘግተው እንደተሰወሩ ነው የአቃቢ ህግ የሚያስረዳው። በዚህም የፌደራል ከፍተኛ ፍርድ ቤት ልደታ ምድብ አርቲዲ አንደኛ ወንጀል ችሎት መዝገቡን መርምሯል። የሰውና የሰነድ ማስረጃ በመሰብሰብም ተከሳሽ መሐመድ አሊ ላይ በ7 ዓመት ጽኑ እስራት እንዲቀጣና በ5000 ብር የገንዘብ ቅጣት ነው የሆነበት። ሌላኛውን ችሎት ስንመለከት እንግዲህ ደግሞ ተከሳሹ ኢብራሂም መሐመድ ይባላል። የተከሳሽ እንግዲህ በአዲስ አበባ በ30 11ኛ ወር 2015 ለግል ተበዳይ መኑር አህመድ የ1.2 ሚሊዮን ብር ቼክ ፈርሞ እንደሰጠው ነው የአቃቢ ህግ ክስ የሚያስረዳው። ይህ ቼክ እንግዲህ በቂ ገንዘብ ባለመኖሩ በቂ ገንዘብ የሌለው እንደሆነ ነው ክሱ የሚያስረዳው። በዚህም እንግዲህ በቂ ገንዘብ ሳይኖር ቼክ በመስጠት ወንጀል ነው የተከሰሰው። በሌላኛው ደግሞ የቼኩ ላይ የፈረመው ፊርማና ለባንክ የሰጠው የፊርማ ናሙና የተለያየ በመሆኑ በማታለል ወንጀል ተከሷል። ይሄንንም የፌደራል ከፍተኛ ፍርድ ቤት ልደታ ምድብ አርቲዲ አንደኛ ወንጀል ችሎት መዝገቡን መርምሯል። የሰውና የሰነድ ማስረጃም ሰጥቷል። ይህንን ተከሳሽ እንግዲህ ፍርድ ቤቱ ጥፋተኛ ብሎታል። ሐምሌ 26ም የቅጣት ውሳኔ ለመስጠት ቀጠሮ ይዛል። ጌታቸው ለጊዜ ያለኝ መረጃ ይሄንን ይመስላል። ወንሸት ከልብ እናመሰግናለን። መልካም ቀን እንመኛለን። ኢቲቪ አራት ማዕዘን ዜና እንደቀጠለ ነው። በሩዋንዳ የሚኖሩ ኢትዮጵያውያን በጤናና ሪል ስቴት ዘርፍ ለመሰማራት ፍላጎት እንዳላቸው ገለጹ። የኢትዮጵያ መንግስት ቅድሚያ በሚሰጣቸው ቦታ ለመግባት መዘጋጀታቸውንም ተናግረዋል። ሪፖርተራችን መቅደላዊት ደረጀ በስፍራው ባቀናችበት ወቅት ኢትዮጵያውያን ዲያስፖራዎቹን አነጋግራ ተከታዩን ዘገባ አዘጋጅታለች። ሩዋንዳ ባቀናንበት ወቅት የተመለከትነው የከተማዋ ውበት አረንጓዴነት ያስደንቃል። የከተማዋን መንገድ ውስጣ ውስጥ መንገዶችን ጭምር በአግባቡ የሚጠቀመው የሀገሬው ህዝብም ምሳሌ ነው። ከዓመታት በፊት የነበረውን ታሪኳን ጥላ ቁስሏን አክማ ያገገመችው ሩዋንዳ ለአፍሪካ ሀገራት ምሳሌ ልትሆን እንደምትችል ይነገራል። በሩዋንዳዋ ዋና ከተማ ኪጋሊ ያገኘናቸው የሀገር ሰዎችም ከሩዋንዳ በመማር ኢትዮጵያን በጋራ መገንባት ይገባል ሲሉ በኑረታቸው የታዘቡትን ይናገራሉ። እነሱን ብቻ ሳይሆን ዓለምን ያስተማረ ስለሆነ ኢትዮጵያም እንደ ሀገር ህዝቡም እንደ ህዝብ ሊማር የሚችለው ከሩዋንዳ ትልቁ መጽሐፍ ወይንም ታሪክ ነው። ስለዚህ እነሱ አሁን ላይ ሆነው ሲያስቡት ደስተኞች አይደሉም። ገዳዮችን ወይም በዛ ጊዜ እኛንን የተሻልን ያሉትን ሰዎች በአሁኑ ሰዓት ሞር ደስተኛ ያሉትን እነሱ ናቸው። አሁን በጋራ ሁለቱም ቆመው ሀገራቸውን በዚች አጭር ጊዜ ውስጥ እዚህ አድርሰው እኛንም ከሌላ ሀገር መተን ምንሰራበት ሰላማዊ ሀገር አድርገዋል። አሁን ያለው ሁኔታ እያንዳንዱ ሰው ስለ ሰውነት ነው የሚያወራው፣ ስለ ዜግነት ነው የሚያወራው። ባህላቸውን
እሴታቸውን ለማጎልበት እንደውም ሞር እየጣሩ ያለበት ሁኔታ ነው አሁን ያለው። ሩዋንዳ አሁን ያለችበትን እንድትሆን ያገዛት የሀገሬው ለስርዓትና ሕግ ተገዢ መሆን እንደሆነም ተገልጿል። ስርዓትና ሕግን መከተል ስርዓትና ሕግን ተከትሎ የሚሄድ ነገር ምንጊዜውም ጤናማነቱ እንደተጠበቀ ይቆያል። እያንዳንዱ ሰው የራሱ ኃላፊነት አለው። ቤት ውስጥ የሚሰራው የራሱ ኃላፊነት አለው። ውጭ ማድረግ ያለበትን የራሱ ኃላፊነት አለው። እንደፈለገ በየመንገዱ ቆሻሻ አይጥልም። የወደቀ ነገር ካለ ራሱ ያነሳል። መኪና እንደፈለግሽ በየቦታው አታቆሚም። መኪናሽን ራስሽ ሜንቴን ታደርጊያለሽ እና በዛ ሁኔታ በጣም ብዙ ሄደዋል። ዞሮ ዞሮ ለሀገር ነውና በወዳጅ ሀገራት ያገኙትን ልምድ ወደ ሀገር በማምጣት በጤና በሪል ስቴትና መሰል ዘርፎች ለመሰማራት እቅድ እንዳላቸው በሀገረ ሩዋንዳ የሚኖሩ ኢትዮጵያውያን ገልጸዋል። ሀገሩ ኢንቨስት ማድረግ አብዛኛው ሰው ይፈልጋል። ምቹ ሁኔታ ስላልተፈጠረ ብቻ ነው። ከ2-3 ዓመት በፊት በርካታ ገንዘብ $1,000,000 አካባቢ ሰብስበን ፕሮጀክት ፕሮፖዛል ሰርተን ኤምባሲውም በሚችለው እናግዛለን ብሎ ፕሮፖዛሎችንን አቅርበናል። ለምሳሌ ሪል ስቴት አለ፣ ጤና አካባቢ አለ፣ በርሻም ምክንያቱም የተሰባሰበው ስብስቡ የተለያየ ተሰጦ የተለያየ እውቀትና ስላለው ሁሉም በየአካባቢው በእውቀቱ ተሳትፎ እንዲያደርግ እነዚህ ሴክተሮች መርጦ ነው ፕሮፖዛሉ የተሰራው። ለዚህ ምርጫ ቅድሚያ በተሰጠን መግባት ይቻላል። የትውልድን ቅብብሎሽ አስቀጥሎና ልዩነትን አጥብቦ ሀገርን መስራት ከታሪክ ተወቃሽነት ይታደጋል። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን፣ የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነን ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን፣ ኢንዱስትሪው እንዲስፋፋ፣ ለሀገራችን ዋልታ ለሆኑ ስራዎች ማገር ይሆናል። ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ከሆነን 115 ዓመታትን የዘለቀ አሁንም በአብሮነት ወደፊት የኢትዮጵያ ልማት ባንክ የልማት አጋሩ። በኦሮሚያ ክልል ምስራቅ ሸዋ ዞን ሎሜ ወረዳ አቮካዶ በማልማት ለውጭ ገበያ የሚያቀርቡ አርሶ አደር ውጤታማ እየሆኑ መምጣታቸውን ለኢቲቪ ተናግረዋል። አርሶ አደሩ ምርታማነታቸውን ከፍ ለማድረግ እየሰሩ መሆኑንም ነው የተናገሩት። ባልደረባችን አሊ ደደፎ ከአርሶ አደሩ ጋር ቆይታ አድርጓል። ከራስ አንደበት እንከታተል። ስሜ ጌታውን አይችሉ ሞጆ ይባላል። በምስራቅ ሸዋ በሎሜ ወረዳ ሸራ ገበሬ ቀበሌ ገበሬ ማህበር ውስጥ አንዱ አርሶ አደር ነኝ ማለት ነው። አቮካዶ የመጀመሪያው ስራዬ ነው። አቮካዶ ላይ አሁን አስ እና ቲንገር የሚባል ከእስራኤል ሀገር የተዳቀለ አቮካዶ ነው የምንሰራው። ወደ ውጪም እየላክን ነው። የመጀመሪያውን አቮካዶ 2 ልከናል አሁን ወደ ስፔን ሀገር እና አይሶ ሰርቲፊኬትም ወስደናል በማህበር ተደራጅተን። ተጨማሪ ደግሞ አሁን እያሰፋን ነው ያለነው ማለት ነው። የተከልኩት አቮካዶ ወደ 2400 እግር ይሆናል ማለት ነው። እያሰፋን ነው የምንሄደው። ከገበያው እንዳንወጣ ቶሎ ወደ ገበያው ለመመለስ በአመት 2 ስለሚሰጥ አቮካዶ አሁን ለመላክ አምጡልን እያሉ ነው። ግን የለንም፣ በስፋት አልተሰራም። አሁን ነው በስፋት እየሰራን ከገበያው እንዳንወጣ እያሰፋን ነው ማለት ነው ወደ መሬታችን ላይ። ይህን ስራ የጀመርነው የዛሬ 5 አመት አካባቢ ነው። 5 አመት ሆኖናል። የመጀመሪያውን ይሄ አሁን የምታየው አባቴ ነው የተከለው። አባቴ ያው በህይወት አለፈና ያንን የሱ ራዕይ እያስከተልኩ ነው ማለት ነው። ከዛ በኋላ እኔ እያሰፋሁት ነው ያለሁት። አቮካዶ ወደ ውጭ ኤክስፖርት ያደረግነው አሁን 2ኛ አመታችን ነው። 2 ልከናል በኩንታል። የመጀመሪያ ዙር እንግዲህ የተከለው 600 እግር ነው የደረሰው። 600 እግሩ ላይ ወደ 17 ኩንታል ልክ ያለው የመጀመሪያ ዙር። ሁለተኛ ዙር ላይ ደግሞ 23 ኩንታል ልክ ያለው።
በሰፋ ቁጥር አቮካዶ እድሜው በረዘመ ቁጥር ምርቱም ይሰፋል ማለት ነው። ግንዱ በሰፋ ቁጥር ምርቱ እየሰፋ ይሄዳል። አሁን 6 ዓመት 7 ዓመት ላይ ሲገባ አንድ አቮካዶ እስከ 5 ኩንታል ይሰጣል እየተባለ ያለ ነው። ሲሰፋ እግሩንም ባሰፋው ቁጥር በተከልከው ቁጥር ከገበያ ባትወጣም ምርትም ይጨምራል ማለት ነው። አሁን ምርት ለመጨመር እየታገለ ነው ማለት ነው። አሁን የምታየው አቮካዶ ውስጥ ብዙ ነገር ሰራለሁ። 6 ሜትር ርቀት ላይ ነው አሁን እየተሰሩ ያሉት። 6 ሜትር ርቀት ላይ ሽንኩርት ተክላለሁ። መሬቱ አይከርምም። 4 ዓመት 5 ዓመት እስከሚሰፋ አቮካዶ መሬቱን እስከሚሸፍን በስሩ ብዙ ነገር ሸጣለሁ። እስከ 1 ሚሊዮን ሸጫለሁ ሽንኩርታውን እኔ በስሩ ሰርቼ ማለት ነው። ምንድነው አቮካዶ ብቻ አይደለም ማለት ኢንተርክሮፕ እንጠቀማለን። የተለያዩ ቅጠላቅጠል ጎመኖች፣ ድንች፣ ቀይ ስር፣ ካሮት ከስሩ እናገኛለን። እኛው ጨውና ዘይት ነው ገበያ የምንገዛው። ሌላ የምንገዛው ነገር የለም ገበያ። ቡና አለ እዚህ ውስጥ 11 ሰራተኛ አለ አንድ ላይ። የጀመርነው 8 ነበር። ወደ ውጭ መላክ ነው። እንደ ኢትዮጵያ 8 ገበሬ ነበረ። ከ8ቱ ገበሬ አሁን ወደ 250 ነው ዘንድሮ አቮካዶን እየተከለ ያለው ከኛ በመማር አሁን ዘንድሮ ኤክስፖርት ያደርጋል ተብሎ የሚጠበቀው ከ8ቱ ገበሬ ወደ 36 እንደርሳለን ያደረሱ ማለት ነው። ከኛ አይቶ ለሚመጣው አመት ወደ 200 ሰው ኤክስፖርት ያደርጋል ማለት ነው። መገኛውን በደቡብ አፍሪካ ያደረገው አዶ የዞኖች ብሔራዊ ፓርክ በሀገሪቱም በስፋቱ በ3ኛ ደረጃ ተቀምጧል። ፓርኩም ከፍተኛ ቁጥር ያላቸውን ዞኖች አቅፎ በመያዙ የዞኖች መናኸሪያ የሚል ስያሜን አግኝቷል። በርካታ ጎብኚዎችን በማስተናገድ ለደቡብ አፍሪካ ቱሪዝም ኢንዱስትሪ አበርክቶ ከፍ ያለ መሆኑም ይነገራል። ሜሮ ምትኩ ተጨማሪውን ይዛለች። እንደ አውሮፓውያን አቆጣጠር በ1931 የተመሰረተ ሲሆን በደቡብ አፍሪካ በከፍተኛ መጠን ከሚጎበኙ 20 ፓርኮች መካከል አንዱ እንደሆነ ይነገርለታል። አዶ ብሔራዊ የዞኖች ፓርክ ደቡብ አፍሪካ ምስራቅ ኬፕ ታውን መገኛውን ያደረገው ፓርኩ በሀገሪቱ በስፋቱ 3ኛ ደረጃ ላይ የሚቀመጥ ነው። ፓርኩ ከፍተኛ ቁጥር ያላቸው ዝሆኖችን አቅፎ በመያዙ የዝሆኖች መናኸሪያ በሚልም መጠሪያ አግኝቷል። ምንም እንኳን የብዙ ዝሆኖች መገኛ ቢሆንም አንበሶችን፣ የሜዳ አህዮችና አዋፍትን ጨምሮ ሌሎች የዱር እንስሳትም መገኛ ነው። በየዓመቱ በርካታ ቱሪስቶችን በማስተናገድ የሚታወቀው ፓርኩ ለደቡብ አፍሪካ ቱሪዝም ያለው አበርክቶ ከፍ ያለ ነው። የአዶ የዝሆኖች ብሔራዊ ፓርክ አሁን ያለበትን አቅም ከመያዙ በፊት በስፍራው በጣም ዝቅተኛ ዝሆኖች ብቻ ነበሩ። በተለይ በደቡብ አፍሪካ ምስራቃዊ ኬፕ ታውን አካባቢ በከፍተኛ መጠን እያሽቆለቆለ የመጣውን የዝሆኖች ቁጥርን ለማሳደግ በማለም ነበር የተቋቋመው። የፓርኩ ስም ሲነሳ እንግሊዛዊ የአካባቢ ተቆርቋሪ ሲድኒ ስካይፍን አለማንሳት አይቻልም። እኚህ ሰው ይህንን ፓርክ ሲያቋቁሙት በስፍራው ላይ 11 ዝሆኖች ብቻ ነበሩ። እነዚህ ዝሆኖች መጠለያ እንዲያገኙ በማሰብ የጀመሩት ስራ ፍሬ አፍርቶ ለመመልከት ችለዋል። ከብዙ ጠውረድ በኋላ በአካባቢው የነበሩ ዝሆኖችን ከመጠበቅ አልፈው ታዋቂ የቱሪስት መዳረሻ ለመሆን እንዳስቻሉትም ይነሳል። ይህንን ፓርክ በየዓመቱ በከፍተኛ መጠን ከሚጎበኙት 60% የሚሆኑት የውጭ ሀገራት ዜጎች ናቸው። ፓርኩ ባለፉት ዓመታት በኮቪድ-19 መከሰት ምክንያት ተፈትኖ ቢቆይም አሁን ላይ ግን ዳግም የቱሪስት ፍሰቱን መመለስ ተችሏል። አሁን ላይ በፓርኩ 11 የነበሩት ዝሆኖች 600 ደርሰዋል። ከ12000 በላይ አዋፍትን ጨምሮ በአፍሪካ ሁለተኛውን የፒንግዊን ዝርያ የያዘ ነው። ፓርኩ በዓለም ቢግ 7 ተብለው የሚጠሩትን ዝሆን፣ አንበሳ፣ ጎሽ፣ አውራሪስ፣ ነብር፣ ግዙፍ የአሳ ዝርያዎችና አሳ ነባሪዎችን በአንድ ስፍራ የያዘ በመሆኑ ለቱሪስቶች የእይታ አማራጭ የሚሰጥ ነው። ፓርኩ አሁን ላይ 1640 ስኩዌር ኪሎ ሜትርን ይሸፍናል። ይህንን ወደ 3600 ስኩዌር ኪሎ ሜትር በማሳደግ ታላቁ የአዶ የዝሆኖች ብሔራዊ ፓርክ እውን ለማድረግ እየተሰራ ነው። ቀደም ብለን በይጠብቁን ጠቆም ወዳደረግናቸው ርዕሰ ጉዳይ እናልፋለን። ባህላዊ የፍትህ ስርዓቶች ግጭቶችን በሰላማዊ መንገድ ለመፍታት የተሻሉ አማራጮች ናቸው። እነዚህን ባህላዊ እሴቶች ከዘመናዊው የፍትህ ስርዓት ጎን ለጎን ለመጠቀም ደግሞ ሰላምን ይበልጥ ማጠናከር የሚያስችል እንደሆነም ይነገራል። ቶማስ ኃይሉ ተጨማሪውን አሰናድቷል።
በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምዕራብ ኦሞ ዞን ለስራ ጉዳይ በተገኘንበት ከኋላ እንደምትመለከቱት የባህላዊ የእርቅ ስነ ስርዓት እየተካሄደ እንደሆነ ተነግሮናል። ይህ የእርቅ ስነ ስርዓት ለምንድን ነው የሚካሄደው? ምንስ ተፈጥሮ ነው ብለን ለማጣራት ባደረግነው ሙከራ መሰረት የህገወጥ የጦር መሳሪያ ዝውውርን በተለይም ደግሞ የሱዳን ድንበር አካባቢ ኖሩት የዲዚና የሱሪ ወይንም የሱርማ ብሔረሰቦች መካከል የተለያዩ ጊዜያት ግድያ እንዲሁም ደግሞ ቁርሾች ይፈጠራሉ። በቅርቡም ግድያ ተፈጽሟል ማለት ነው በሁለቱም ማህበረሰብ ክፍሎች መካከል። ይህንን ለመፍታት ታዲያ ሽማግሌዎች ይህንን ችግር እንዴት እናስወግድ፣ እንዴት ነው ልጆቻችን በሰላም መኖር ያለባቸው የሚለውን እየመከሩበት ይገኛሉ። እስኪ ምን እየተባባሉ እንደሆነ ቀረብ ብለን ለመከታተል ሞክር። የሱሪ ልጆች የዲዚ ልጆች ናቸው ይሄን ችግር ያመጡት። አሁን ልጆቻችን ያጠፉትን ጥፋት ይሄን ማረም መገሰጥ ይሄን ማስተካከል የማን ድርሻ ነው? እንደ ሀገር ሽማግሌ ምንድነው ማድረግ ያለብን? መጀመሪያ የጠጥቶ የሰከረው ሰውየው እጅ መሳሪያውን ወስዶ ዲዙን ያገደለው እኛ እናውቃለን። ደግሞ ተመልሶ ይሄንን ሱርማ መጀመሪያ ጠጥቶ ሰከረውን ተኝቶ ያለውን የገደለውን ዲዚ እኛም እናውቃለን። ለምን እንደዚህ ይሆናል? ስለዚህ በሁለት በኩል ነው፣ በሱርማም በዲዚም በሁለቱ ነው ያጠፋችሁት። የነሱ ወረዳና የኛ ወረዳ አሁን በቅርበት ተገኝተውልናል። የዞን አመራሩም ከላይ ወርዶ እኛ ጋር ተገኝቷል። የነሱ ንብረት ያቸው ሰብስበን አስረክበናል። ንብረቱ ወታች እንደመለስ የተከሰተ ግጭት የለም። ድሮ እንደተስማማነው ከጎናችን ሆነው እኛም ከጎናቸው ሆነን ተስማምተን ታርቀን ለመኖር ፈልገናል። ታለፈ ክረምት ቤት አይሰራም አልፏልና አሁን ቀጣይ እንዴት እንኖራለን የሚል እሳቤ ይዘን ዝጋን ካጠረከን በኋላ እኛ እርቅ ህግና ደንብ አላት ተወሰነ አንድ ቤግና ማማተን በኋላ እዚያን ካጠረደ በኋላ እርቅን ካይዳን ባላባቶች ማል ላይ ኩሞ ከዚህ በኋላ ይቅርታ ተጠይቆ ከዚህ በኋላ ንሱ ጋር እኛ ጋር ይውላል እኛ ጋር እንመጣለን እንውላለን። ገበያ ነገ አሁን ይገባል ቀጠሮ ይዘናል። እርቅ ካልከሄድም ችግር ነው፣ ህዝቡ ካልተገናኘም ችግር ነው። እንደዛ ከተነጋገረን በኋላ ሰዎች